أبرش والله العظيم حرام عليك أنت تسوي كذا فروتة تروتة حامل أنت ودي هذه وأنت مطعم ما አወኩኛው ነገር ግን አንቺ ደጋግመሽ ህይወቴን እየበጠበጥሽው ስለሆነ ነው የመጣሁት ላስቆምሽ ነው የመጣሁት መጀመሪያ እኔ ማንንም ህይወት አልበጠበጥኩም ከዚህ በላይ የምትበጠብጪ እሱን አምነሽ መቀበል ካልቻልሽ መብትሽ ከዚህ በላይ የምትበጠብጪ ትዳራቸው የውሸት ነው እስከ ማለት ድረስ እኮ ኦሬዲ ደርሰሻል ዱባይ ነው የተጋቡት ለምን ቤተሰብ ጋር አይደለም ዱባይ ለምን ማርስ ላይ አንጋባም አንቺን ይመለከትሽ ዋሻ አውቆ የተኛን ሰው ቢቀሰቅሱት አይሰማም አይደል የሚባለው ኦሬዲ አንቺ አውቀሽ ራስሽንም አምሮሽንም ጆሮሽንም አይንሽንም ድፍን ስላረክሽው ላስጠነቅቅሽ ነው የመጣው ኦኬ ለሰብኝ ከዚህ በኋላ ህይወቴ ውስጥ በስህተት እንዳትገቢ ነው አንቺ ቆባሽ ውስጥ የገባሽ በስህተት እንዳትገቢ ይሄ የቆየ ድሮ ያረጀ ፎቶሽ ያወጣሽ ለጣጥፊ አይ ዶንት ኬር አይመለከተኝም በቅርቡ ልክልሻለሁ እኔ አንቺን ይኸውልሽ ያንቺን ፕራይቬሲ ለመጠበቅ ብዬ ነው ያለጠፍኩት እንጂ ከመለጠፍ በኋላ ልልም ነበር ገባሽ የውሸት ነው ምናምን እንዳይሉሽ ፈርተሽ ከሆነ ጭራሽ አይደለም እኔ አስተካክልልሻለሁ እሱን ስሚኝ እኔ ምኖረው ለራሴ እንጂ ለሰው አይደለም ሰው የፈለገው ማውራት ይችላል አይ ዶንት ኬር ስለማንም ስላንቺም አይመለከተኝም ለዛኔ የውሸት እየኖርሽ ስላንቺም አይመለከተኝም ስለማንም እኔ ራሴን ህይወቴን ጠንቅቄ የምኖር ሰው ነኝ ገባሽ ከዛሬ በኋላ ግን አስተነቅቂኛቺም እኔ ነኝ ከዛሬ በኋላ ግን ህይወቴ ላይ ዝርብለሽ እንድትገቢ አልፈልግም አንቺን ማናገር ማለት ድንጋይ ላይ ውሃ ማፍሰስ ነው ካሁን በኋላ ግን ማለት ነው ድጋሚ ህይወቴ ውስጥ እንዳትገቢ ምን ትመስላለች ክብርሽን ጠብቂ ከማለት ዳር ሰው ጋር አትንዘላዘሽ ለተረጋጊ ምን ትመስላለች አንቺ ሩታ ክብራ ቢስ ልቀቂ እንደናንተ እኮ ተረጋጊ ካሁን በኋላ ብታገኛት ካንተ ራስ አልወርድም ልቀቂ ነይ ተረጋጊ ሩታ ሩታዬ የኔ ነብር የትላንትናውን የአብርሽን ጥፊ ለዚች ነበር መስጠት የነበረብሽ አንድ ጥፊ ሰተሻት ወደ መጣችበት መመለስ ነበረብሽ ወደ ቡታጀራው በአንድ ቀን ትገባ ነበር የአብርሽን በጥፊ በይባልልሽም ባልሽ እስከሆነ ድረስ ማክበር አለብሽ ምክንያቱም ትክክለኛ ባልሽ መሆኑን ስላወቅን ማለት ነው ያላወቁት የራሳቸው ጉዳይ እኛ ግን ትክክለኛ ባልሽ መሆኑን እኛ እናቃለንና የትላንትናውን ጥፊ ለዚች መቀየር ነበረብሽና አንድ ጥፊማ ሳታቀምሻት እንዳትሄድ የምር እንዳትሄድ አንድ ጥፊ አቅምሻት ሩታዬ ማለት ነው እቺ ምን ልበላችሁ ነው የምር የሰውን ህይወት የሚበጠብጡ ሰዎች ቆይ እናንተ እንቅልፍ ይወስዳችኋል ወይ ነው አሁን በቃ እኔ የሚገርመኝ ነገር ማለት ነውና እኔ አይደለም የሰውን ህይወት በጥብጬ ማለት ነው መዳም ራሱ ትንሽ ነገር ዋሽቻት ራሱ እንቅልፍ ማያስተኝ ሰው ነኝ የምሬን ነው የምላችሁ ትንሽ እንኳን ካዋሸሁኝ እንቅልፍ አይስተኝም በቃ ቅር ነው የሚለኝ የሆነ ምን እንዳረኩ ነገር በጣም ከባድ ጥፋት እንዳጠፋው ነገር ምናምን ነገርና ሰው ግን የሰውን ህይወት በጥብጡ ማለት አስቡት እስኪ አሁን እቺ ልጅ ሆነ ብላ ከቡታጀራ ተነስታ ራሱ መምጣታ ማለት ባለትዳር መሆኑን ታውቃለች እረ ፈጣሪ የምር ልብስጣችሁ ነው ሌላ ምን ማለት በነገራችን ላይ ማለት ነው የፈለገ ሰው ቢመጣ የፈለገ ሰው ቢከማች ማለት ነው እንደ ሩታ ማንንም ሩታ ንግግር ምችል አለባበስ ምችል አናኖር ምችል ፍቅር ምችል ሁሉን ነገር እኮ አማልቶ ሰጥቷታል በነገራችን ላይ አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ተከታታዮች እንዴት ናችሁልኝ ደህና ናችሁ ወይ እኔ በጣም ደህና ነኝ አልহামዱሊላህ ዛሬ አርፍጄ መጥቻለሁ ስራ ነበረብኝ ያው አልተመቻቸልኝም ለዛ ነው ያረፈድኩት ማለት ነው እቅርታ ጠይቃለሁ ያው ተኝታችኋል ይሆናል ስትነሱ ደግሞ አሪፍ ቪዲዮ እንደምትመለከቱ ተስፋ አደርጋለሁ እና ዛሬ ደግሞ የመጣሁት የትላንትናውን ጥፊ ምን አለ ለዚች በሰጠቻት አልኩኝ ለነፂ ማለት ነውና እውነት ለመናገር እኔ ሩታ ባሏን መምታቷን አልደግፈውም በቃ ማለት ባሏንም ማክበር አለባት እንደዚህ መመታት ካሜራ ደቂኖ ምናምን ነው አያስፈልግም በቃ ባል እስከሆነ ድረስ በሚዲያም ሆነ በምንም ሆነ ማክበር ግዴታዋ ነው በቃ ባል እስከሆነ ድረስ ማለት ሊያጠፋ ይችላል ብዙ ነገር ሊሳሳት ይችላል ግን እንደ ባልነት መከበር አለበት ግን እኔ ደግሞ የፈለኩት የትላንትናውን ጥፊ አብርሽን ጥፊ ለዚች ሰጣት ምን አለበት ወደ ቡታጀራ ብሸኛት ወይም ከዚህም በኋላ ተገናኝቶ የትላንትናውን የአብርሽን ጥፊ ባቀመሰቻት ብዬ ተመኘሁኝ አሸን ንግግሯ ራሱ ሲያስጠላ አንቺ ነሽ የመጣሽብኝ አንቺ ነሽ እንደዚህ ያደረግሽኝ በቃ አብርሽ ለስራ ብሎ ተገናኙ ከዛም ደግሞ ትንሽ ሲቆዩ ሁለቱንም ፍቅር ያዛቸው ሁለቱም ወደ ፍቅር ገቡ ሽምግልና ተላከ ቀለበት ተደረገ አይሚን ቀለበት ተደረገ ከዛ ሽምግልና ተላከ ከዛ ሰርግ ተደረገ ከዛ አረገዘች አሁን ደግሞ ምን ለመሆን እስካሁን የታባሽ ነበር ሼት ሄደሽ ነበር ምን ትሰሪ ነበር ሁላ ሲደረግ ከንፈርና ከንፈር ሲሳሳም ሩታ እንዳለችው እንዴ
አንድ ሰው ፍቅረኛዬ ነው ያለ ሰው ሌላ ሴት ከንፈር ሲስም ቅንብር ነው አልሽ? ቅንብር እንዳልሆነ በደንብ ደግሞ የሚዲያ ሰው አይደለሁም። የሚዲያ ሰው ካልሆንሽ እንዴት መጠሽ? አሁን ለምንስ መጠሽ? እንዳልሆንሽ ለምን አኖርሽም? እና በጣም ነው ያናደደችኝ እውነት ለመናገር እና ማይመስል ነገር እንደው ሩታይን ስትገፈትራት ከወደቀች ብዬ በዛውም ልጇ የሆነ ነገር ከሆነ ብዬ ደነገጥኩኝና ብቻ የሩታ ንግግሯ፣ አለባበሷ፣ አናኗሯ ሁሉ ነገር በቃ አለ አይደል የሰውን የማሳመን ነገር በቃ መናገር ባለባት ሰዓት የምትናገር ዝም ብላ ማትጮ የምር በቃ አድናቂዋ ነኝ። ለዛ እኮ ነው የምወዳት እና ይሆናል አይደል ሁሉ ነገሯ ጽድት ያለ ሲጀመር ቡታጀራዎች እኮ ማለት ነው ከእንቅልፋቸው የተነሳችሁ እኮ ሩታን አይታችሁ አናቃችሁም እንዴ? ሲጀመር ማለት ነው ወላ ፍቅር ወላ አንቺ ወላ ማማ ሁሉንም እናውቀዋለን። በቃ አንድ ብላ ሩታ ወጠች። ሩታን እያያችሁ ነው አለባበሳችሁ፣ አነጋገራችሁ። ማፍቀር ራሱ የቻላችሁት ሩታን አይታችሁ ነው። አይገርማችሁ? በሩታ እንኳን አትምጡብኝ የምሬድ ነው ብላችሁና የፈለገም ነገር ቢሆን በቃ ሩታ አንስታችኋለች። ሁላችሁንም ለዚህ አብቅታችኋለች። ሩታን አመስግኗል። ከሷ ሰበብ ነው ይሄ ሁላ ሰው እንዲያያችሁ እንዲከተላችሁም ያደረገችው። ያኔ ከአብርሽ ጋር ስትገናኙ ከሩታ ጋር ስትገናኙ ሩታ እንደዚህ ሆነች። እንደ ውሸት ቢሆንም ድራማ ቢሆን ራሱ አሁን እነ ሀይሚ እነ ብሩኬ እነ ፍሬም ምናምን እነ ማርክ የሚሰሩት ከነ ሩታ ኮርጁ ነው ማለት የስራ ራሱ እንትን ሆናለች ሩታ ማለት ነውና ስለዚህ ስለ ሩታኛ አውርተን ስለማንጨርስ እዛ ሰፈር ማለት ነው ሩታ እንዲናት የምትሉ ሰዎች ውሸትም እንኳን መስራት የሚያቅታችኋል። እኔ ውሸት እየደገፍኩ አይደለሁም። በዚህ አጋጣሚ ግን ውሸት ራሱ ብትሰራ ሰርታለች። በቃ ማለት ህዝቡ እንዲነቃ አድርገዋለች። ህዝቡ እንዲከተላት አድርገዋለች። ብቃቷን አሳይታለች። እንዴ በቀን ስንት ሰው ነው የሚከተላቸው? አንድ ቪዲዮ ከለቀቁ እኮ እስከ 300,000 እስከ 400,000 እስከ 200 በቃ እንደዛ ነው። በየቀኑ ደግሞ ቢለቁ አስባችሁታል ገቢያቸውን። ስለዚህ ቅብርር ብላ ዘና ብላ ነው የምትኖር። ከቤት ቤቷ፣ ከመኪና መኪናዋ፣ ከኑሯ ዱባይ በቀጥል በሉ። እናንተ እንደዚህ ካልተባላችሁ እናንተ ልክ አትገቡ። ስለዚህ 2 አመት ድረስ ጠመዳችኋት እኮ የምር። እኔ እንዴ ኮሜንታቸው እኮ ነው እንደዚህ የሚያስወራ የሚያስለፈልፈ። እኔ ሩታን አሁን ወላሂ አንድ ቀን እንኳን ማለት ነው በተግባር አይቻት አላቃት እንዴ በሚዲያ ነው ማቃት። ግን ሁኔታዋን እንትን ስል ወይ ሀገሬ ልጅ አይደለች ማለት እንደዚህ ስናወራ ወይ ምናቃት ምናምን እንዳይመስላችሁ ልክ እንደናንተ ነው በሚዲያ የምናቃት። ግን በቃ ስራዋን ስናየው ሁኔታዋን ስናየው ወደድናት እና ምን ልላችሁ ፈልጌ ነበር። ሀሳቤን አሰረቃችሁኝ እኮ ይስረቃችሁ ነው ማለት ነው። ለማንኛውም ማለት ነው አትስደቧት ለማለት ያክል ነው እና የዛሬው ቪዲዮ በዚህ ቋጨለው። ነፂን ደግሞ ያችን ጥፊ አልቅምሽልኝና ወደ ሀገሯ እንድሸኝልኝ እፈልጋለሁ። የመጣችበትን ቦታ ብዙ ነበርኩኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። Es que te se